ኦኬ በዚህ ያጠረ ባለ ቪዲዮ የማስተር ዳታቤዝን ኤምዲኤፍ እና ኤልዲኤፍ ፋይሎች እንዴት ወደ ሌላ ድራይቭ ወይም ፓዝ ሙቭ እናደርጋለን የሚለውን ነው የምናየው። አሁን ላይ ሲ ላይ ነው ያሉት። እኛ ኤምዲኤፍ ፋይሉን ዲ ላይ ኤልዲኤፍ ፋይሉን ኤል ድራይቭ ላይ እንዲሆን ማድረግን የፈለግነው። ሶ መጀመሪያ ማድረግ ያለብን ዲ እና ኤል ላይ አሁን አክሰስ የሚያደርገው ሰው ኦር አካውንት በቂ ፐርሚሽን አለው ወይ የሚለውን ሴኩሪቲ ላይ ሄደን ቸክ ማድረግ አለብን። እዚህ ጋር ለምሳሌ ይሄ ከረንት ዩዘር ኤዲት አድርገን እነዚህ በሙሉ ፐርሚሽኖች ግራንት መደረጋቸውን እንደዚህ ነው የሚሆነው። እናንተ ክሊክ አድርጋችሁ አላው ማለት አለባችሁ። ሴም ቲንግ ኤል ድራይቭም ላይ ፐርሚሽን መኖሩን ቸክ ማድረግ አለብን። ከረንት ዩዘር ሁሉም ቲክ መደረጋቸውን ቸክ ማድረግ አለብን። ሪድ ኦንሊም ከሆነ እሱንም እንትን ማድረግ ማጥፋት አለብን ማለት ነው። ኦኬ ከዛ ኮንፊገሬሽን ማኔጀር ላይ ሄደን ኮንፊገሬሽን ማኔጀር ብለን ስንጽፍ ሲኮል ሰርቨር 2022 ስለጫነ የእሱን ኮንፊገሬሽን ማኔጀር ያሳየኛል። የማስተር ዳታቤዝን ፓዝ የዳታ ፋይሎችን ኦር የሎግ ፋይልን ፓዝ ለመቀየር ከኮንፊገሬሽን ማኔጀር ነው የምንቀይረው። የሌሎችን አልተር ዳታቤዝ ተጠቅመን ፓዙን እዛው ላይ አልተር ማድረግ እንችልና ከዛ ሪስታርት ስናደርገው ኦፍላይን እናደርግና ከዛ ዳታዎችን ሙቭ አድርገን ሪስታርት ስናደርግ አዲሱን ቦታ ላይ ሆነው እናገኛቸዋለን። ማስተር ግን ስታርታፕ ፓራሜትር ላይ ነው ዲፋይን የሚደረገው። ዴታ ፋይሉ ዲ ላይ፣ ሎግ ፋይሉ እዚህ ጋር ማይነስ ኤል የምትለው፣ ኤረር ፋይሉ ኢ ደግሞ እዚሁ ላይ ዲፋይን ተደርጎ እናየዋለን ማለት። ሶ እቺኛዋ ዲ ኤምዲኤፍ ፋይሉ ዴታ ፋይሉ ያለበት ነው። እቺኛዋ ኤል ኤልዲኤፍ ፋይሉ ያለበት ነች። እቺኛዋ ኢ ኤረር ፋይል ኤረር ሎግ የሚቀመጥበት ነው ማለት ነው። ሶ እኛ የምንፈልገው ኤምዲኤፍ እና ኤልዲኤፍን ስለሆነ እናንተ መጀመሪያ ይሄንን ካፒ አርጋችሁ ሙሉ ዳይሬክተሪውን ካፒ አርጋችሁ ለማንኛውም ትይዙታላችሁ ኢንኬስ ፌል ቢያደርግ እንኳን ለመመለስ። ሶ ይሄ ነበረ የድሮ ፓዙ። አሁን እኛ መቀየር የምንፈልገው ከሲ ጀምሮ ያለውን እስከ ዴታ የሚለውን አንፈልግም። እኛ ዲ ስር ማስተር የሚል ፎልደር አለ፣ እሱ ስር ነው እንዲቀመጥ የፈለግነው። ሶ አስቀድመን ጽፈን ካፒ አድርገን እዚህ ጋር ፔስት ማድረግ እንችላለን። ካልሆነ እቺኛዋን የምናውቃትን ፓዝ ካፒ አድርገን ከዚህ ጀምሮ አጥፍተን ካፒ ፔስት ማድረግ እንችላለን። እዚህ ጋር ምናልባት ስፔስ ምናምን ኖሮ እናንተ ጽፎ ታይፕ ስታደርጉ ኮፒ ስታደርጉ ስፔስ ያለው ምናምን ነገር ከሆነ ፌል ያደርግባቸዋል። እሱን እርግጠኛ ሆኖ ፌል ካረገ በዛ ምክንያት ሊሆን ይችላል። ሶ ይሄኛውን ከሲ ወደ ዲ ቀይረን ለውና ዴን አፕዴት ማለት አለብን። ይሄኛውን ከሲ ወደ እዚኛው ወደ ኤል ቀይር ብለን ከሲ ወደ ኤል እንቀይራለን ማለት ነው እዚህ ላይ። ሶ ይሄንን ሙሉ በሙሉ ካንስል አድርገን አዲሱን ፓዝ እናስቀምጥለታለን። አሁን አፕዴት እንለዋለን። ከዛ አፕላይ ኦኬ ማለት አለብን። እዛ ፋይሉን ሙቭ ለማድረግ ሰርቪሱን ኦፍ ማድረግ አለብን። ስታፕ ካላልነው ፋይል ሙቭ ማድረግ አንችልም። እዚህ ጋር መተን ራይት ክሊክ ስታፕ እንለዋለን። ስታፕ ሲያደርግልን ወደ ዳይሬክተሪያችን እዚህ ጋር ሲ ይሄ ከሲ ጀምሮ ያለው ኤምዲኤፍ የተቀመጠበት ዳታ ስር ነው። ይሄኛውም በዳታ ስር ነው ሎግም ያለው። ሶ ይሄን ፓዝ ካፒ እናደርግና ታይፕ አድርገን ኦኬ ካፒ ሳረግ ከነዚህኛው ከነዲ ነው ያደረኩት። ሶ እዚህ ጋር እናደርግና ማስተር ሚል ኤም ቤት ማስተር ኤምዲኤፉን ካፒ አድርገን የምንፈልግበት ዴስቲኔሽን ላይ እንወስዳለን። ካፒ ዲ ላይ ነው ለምሳሌ የፈለኩት። እዚህ ጋር አምጥቼ ፔስት ለዋለሁኝ። አስቀድሜ ፔስት ስላረኩኝ ነው። በተመሳሳይ መልኩ እዛው ሲ ውስጥ ነበረ የማስተር ኤልዲኤፍ እችኛዋ ነች። ማስላግ ዳት ኤልዲኤፍ የምትለው እችኛዋ የማስተር ሎክ ፋይሉ። ሶ ይሄኛውንም ካፒ እናደርግና የምንፈልግበት ዴስቲኔሽን ላይ ኤል ነው እዚህ ጋር ወስጄ ካፒ አደርገዋለሁኝ ማለት ነው። ይሄን ከጨረስን በኋላ ሪስታርት ማድረግ አለብን። ስታርት አድርግ ስንለው አዲሱን ፓዝ ይዞ ስታርት ያደርጋል ማለት ነው። አሁን ከዚህ በኋላ ማስተር ዳታቤዛችን ሲን ሳይሆን እዚህ ጋር አሁን ሲ ነበረ ሪፈረንስ ያደርግ የነበረው መጀመሪያ የዲፎልቱን። አሁን ግን አዲሱን ፓዝ ይዞ ብቅ ይላል ማለት ነው። እንደምታዩት ስታርት አድርጓል። እዚህ ጋር መተን ማስተር ዳታቤዛችንን ፓዝ አሳየን ብንለው አዲሶቹን ፓዝ ኤምዲኤፉ ዲ ላይ ኤልዲኤፉ ደግሞ እንደምታዩት ኤል ላይ ሆኖ እናገኘዋለን ማለት ነው። ሶ ማስተር ዳታቤዝን በዚህ መልኩ ነው ሙቭ ማድረግ የምንችለው ዳታ ፋይል እና ኤልዲኤፍ። ቴንክ ዩ